አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ተከታታዮች እንዴት ናችሁ? ቤተሰብ ደህና ናችሁ ሆይ? ዛሬ ደግሞ በአዲስ ርዕስ መጥቼላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ቤተሰብ። ዛሬ ደግሞ የመጣሁላችሁ በዲያስፖራ የፍቅር ታሪክ እንቅልፍ የማያስተኛው ባል የማርቆስን ተከታተሉ። የ83 ሴቶች የራቁት ቪዲዮ እንዳለው ምን እንደሚያደርገው አላውቅም። ለባለጌ ዌብሳይቶች እየሸጠውም ሊሆን ይችላል እየተጠቀመባቸው እነዚህ ሴቶች እንጂ በጤና አንድ ሰው 4 ዓመት ሙሉ ሴት እየጀነጀነ በ4 ዓመት ውስጥ የ83 ሴቶች ራቆት ፎቶ በህግ መጠየቅ አለበት። እኔ እንደ አንድ ግለሰብ ድምፅ ሆናለሁ። ቪዲዮን ወስዳችሁ ጀርመን ሀገር ለኤምባሲም ሰታችሁ ለምንም ድምፅ ሁኑና ይሄ ሰው በህግ እንዲጠየቅ አድርጉ። እኛ 3 መድኃኒት ጠቅመው የተረፉ ሴቶች እናውቃለን። ከዛ ውጭ ግን የሞተም ሊኖር ይችላል። ከህይወቴ ከወጣ በኋላ ባጣራሁት መረጃ መሰረት በጣም የደሃ ልጅ እንደሆነ፣ ሜንታሊ ችግር ያለበት ሰው እንደሆነ፣ እንዲሁም ጋንጃ ተጠቃሚ እንደሆነ ማን ነገረሽ? ጋንጃ ተጠቃሚ እንደሆነ ሲስተር ናት የጠያየቀችው። ኖርማሊ እዛው ሀገር ፍራንክፈርት እንደሚኖር እና ይሄ አሜሪካ እየተመላለስኩ ነው የሚለው ውሸት እንደሆነ ስራ አይሰራም። ሁለት መስሎን ጠብር ግፍ ብለን አክብረ ነው። እኔ የሶፍትዌር ኢንጂነሪንግ ገለመሌ ነው የምሰራው። 24,000 ዩሮ ነው ደሞዜ። 10 ቀን አሜሪካ 20 ቀን ጀርመን ነው የምሰራው ብሎን በጣም ደስ ብሎን እንደዚህ አይነት ትልቅ ቦታ ያለ ሀበሻ ስላለ በዜጋችን ኮርተን በኢትዮጵያዊነቱ ኮርተን ብታይ ኮርተን እሱ እዚህ ቤት ሲገባ ባንዲራ ማውለብለብ ነበር የቀረን። እየገባ ለዛም 50 ሺህ ለዚህም 50 ሺህ ቃል ሲገባ እውነት መስሎን ግን የለ ደረሰኝ አላመጣ ቃሉን አላከበረ ምንም። እና እኔ 200 ሺህ ብሩን እንዴት እምቢ እንዳልኩት ልንገርሽ። 200 ሺህ ብሩን ከሰጠኝ በጣም አሳስሮ እንደሚያስቀምጠኝ በብዙ ነገር አውቃለሁ። ምክንያቱም ጫና ስለሚያደርግ፣ አንደኛ 40 ሀገር ነው የምሰራው፣ ሰው ቤት ነው የምሰራው። ሌሊት ላይ ስልክ ይደውልልሽና አትዘጊውም፣ ስልኩ እያዳመጠሽ ነው የምተኛው። አንቺ ጋርም እንደዛ ነው? አዎ ይኸው አበበችም ይኸው ብልም ሁሉም ሴቶች ከሱ ጋር የሚያወሩ ሴቶች ስልክ አትዝጉ ነው የሚለው ይመስለኛል። በእንቅልፍ ልባችሁ ስትገላበጡ ልብሳችሁ ከተገለጠ ራቁታችሁን ለመቅረጽ እንዲመቸው ነው። ለምንድን ነው ሌሊት ሳትዘጉ ተኙ የሚላችሁ? እንደዛ ነበር የቀረጸኝ። ሌላ ቪዲዮ የለኝም፣ የቁም ቪዲዮ ምናምን የለኝም ያልኩሽ እኮ ስተኛ ምናምን አምኖ ስለነበር ምተኛው በቦዲዎች ክፍት በሆኑ ቦዲዎች ምናምን እንደዛ ነው የተሸወድኩትኝ እኔን ማለት ነው እንጂ ቪዲዮ ላኪ ብሎ ጠይቁኝ አይደለም። ሲጀመር እንዲጠይቀኝም ፋታ አልሰጠውም ነበር። በእንቅልፍ ልቤ ምናምን ይቀርጸኝ ነበር። የሚያወራው ወሬ ሁሉ ሴክሹዋል ነገር ነው። ይሄ ይቅርታ እንግዲህ ለቃሉ አጠቃቀም፣ ይሄ ወንድና ወንድ የሚያደርጉትን አይነት ሴትና ሴት የሚያደርጉትን አይነት ወሬ ነው የሚያወራው። እኔ ከዛ እንዲህ ምን አይነት ሰው ብትሆን ነው ማለት የሆነ ነገር ሲያወራ ነጥብ ይዤበት ተጠይቀው ነበር፣ ነጥብ ይዤበት ጠይቀው ነበር። እና ኢትስ ኖርማል ምናምን ሲለኝ እንዴ አውሮፓ ወይም ይሄ አሜሪካ የሚባለው ወንድና ወንድ ኖርማል ነው፣ ሴትና ሴት ኖርማል ነው ነው የሚልሽ? አይ ከሴት ጋር ሆኖ ይሄ ከኋላ አይነት ነገር ኖርማል ነው ነው የሚለው። ሚስቴ እስከሆነች ድረስ ኖርማል ነው ለእኔ ነው የሚለው። እና እኔ በጣም ከአእምሮ በላይ የሆነ ሰው እያዘጋጃችሁ እኮ ነው በአካል ሳትገናኙ ከወዲሁ አምናችሁበት እንድትሄዱ ደግሞ ማለት ነው። 2 ዊክስ ይልሻል ኢትዮጵያ ልገባ 2 ዊክስ ይልሻል። 2 ዊክስ ቀርቶ እንደው በ20 ዓመትም አይገባም። ይጀመር አይመጣም እኮ ነው እኮ ማሪ። ይኸው አበበችን ጉድ ሰራት። ዱባይ ትኬቴን ከስዬ እንትን አሜሪካ ለስብሰባ ተጠራው ይልና ትኬቱን አሳየኝ ብትይው አያሳያትም። ትኬቱን አሳየኝ ብትይው አያሳያትም። እኔ እዚህ አንድ ጥያቄ መጠየቅ የምፈልገው ትኬት ፎርጅድ ማሰራት ይቻላል? ኮምፒውተር ላይ ኤዲት አድርገሽ ፕሪንት ማድረግ ትችላለሽ። እንዴ እየሰጧል እንደላሎች ብር የሚበሏቸው ትኬት ፕሪንት ማለት ትችላለሽ። ካወቅኩት ከ10 ጊዜ በላይ ይሆናል ትኬት ከነሰልኩ የሚለኝ። ልክ ቀኑ ሲደርስ መምጫው ቀን ሲደርስ ምክንያት ፈልጎ ይጣለኛል፣ ይከነስላል። ያው በመጨረሻ በዚህ ወር ነበር እኔ ስራዬን ለቅቄ ለሱ ብዬ አምኜው በቃ ከሱ ጋር ፋፋሽላለሁኝ ብዬ ስራዬን ለቅቄ ትኬቱን ከነሰልኩት። ይሄ 4 ዓመት ከሰራችበት መዳም ቤት በጣም ጥሩ ቤት እንደ ልጃቸው ከሚያዩዋት ቤት ልመጣ ነው ልቀቂ ስራ ቤት ተከራይተን ቁጭ ምንለው ብሏት ይኸው በዚህ ወር መጨረሻ ነው መዳሟን አልፈልግም ብላ መዳም ሰው አምጥታ ሀሳቤ እንኳን ቀይረን እንዳትል መዳም አዲስ ሰራተኛ አምጥታ አስለምጂ ብላት
ልትወጣ ነው ልጅ ወታውን አየር ላይ ነው ኢጃዛ ቤት ልትቀመጠው ስራ ልትፈልግ ነው። እሱን በዚህ አጋጣሚ ስራ ያላችሁ ተባበሩኝ። እንግዲህ ተባበሩ። ያደራ ሀቡነት ግን ማለት ነው። ሰው እንዴት አንድ ነገር ልንገርሽ። አሁን ለምሳሌ አንቺ ለባልሽ ራሱ እኮ እንደዚህ አይነት ነገር ይሄ ቴክኖሎጂ ልከው አይደለም ቪዲዮ ልከው አይደለም። ቪዲዮ ኮል ሲያወሩ እየቀረጻቸው ነው። ቪዲዮ ኮል ሲያወሩ ቅድም እኮ ተናግራለች። ቪዲዮ ኮል ሲያወሩ ለፍቅረኛ ብቻ የሚደረጉ እንቅስቃሴዎችን እሱ ከሚያደርጋቸው እንቅስቃሴዎች አንጻር እኛ ምላሽ የእንቅስቃሴዎቹ ምላሽ ስንሰጥ እየቀረጸ ነው ማለት ለፍቅረኛ ብቻ የሚደረግ ፐብሊክ ላይ ቢታይ የሚደብር እነሱን እየቀረጸ ነው እንጂ እኮ እንዲያርጉ እንዲህ እንደዚህ እያለ እያስደረገ እየቀረጸ ነው እንጂ እኮ እንትን ብለው እነሱ ቀርጸው ልከውለት እኮ አይደለም። እሱ ቪዲዮ ኮል እያወራ እሱ ቢቀርጹት ምንም አይመስለውም። ወንድ ልጅ ነው። ምን ችግር አለ? ምናምን አለኝ ያለችው ታዲያ እንደዚህ ከ80 ምናምን ሰው ጋር እንደዚህ ሲያወራ የተቀረጸ ነው። ግማሾቹ የላኩ ግማሾቹ የተቀረጹ ሀቡ ይቅርታ። እና ደግሞ ሌላ ጀርመን ከሚኖር ሰው የሰማሁት እንግዲህ ስለሱ ሳጠራ በፊት የነበረች ገርል ፍሬንዱ ነበረች፣ ሀበሻ ናት። እና ከሰው ነው ያው የሰማሁት እዛው ካለ ሰው ገርል ፍሬንዱ ነበረች እና እርቃኑን ሆኖ ከእሷ ጋር ኢንጆይ ሳይረግዱን አላቅም ቪዲዮ አድርገው ነበር ነው የሰማሁት። ቪዲዮ አድርገው ነበር። ከዛ ኢትዮጵያ ገብተው የሆነ ሰዓት ላይ እሱ ቶሎ ተመለሰ፣ እሷ እዛው ቀረች። ከዛ ብር ላክልኝ በሚል ጭቅጭቅ ምክንያት ሳይልክ ቀርቶ ቪዲዮውን ለቤተሰቡ አሳየችበት አይነት ነገር ሰምቻለሁ። ከዛ ወዲህ እንትና የምትለው እሱን ነው የመጀመሪያ የልጁ እናት ስላሰቃየች። እኔም ሰምቻለሁ ይሄን ወሬ። እሱን ነው የእሷን ትሮማ የእሷን እንትን ነው ሌሎች ሴቶች ለሚበቀለው ያልሽው እሱን ነው። እሱ አይደለም ሜቢ ሊሆንም ይችላል የልጁ እናት ግን እሷ ያለችው አሁን። ከዛ ግን እናቱ ለረጅም ዓመት እንዳኮረፈችው እና በዚህ ቪዲዮ ምክንያት ቤተሰቡ ጋር እንደተቆራረጠ ምናምን አውቃለሁ። እና ያ ቪዲዮ ደግሞ ቫይራል ወጥቶበታል፣ መኪና አደጋ ደርሶበታል። ለዛ ነው ተደብቆ ይሄን የሚያደርገው። ለዛ ነው እና የእሱ ፎቶ የሚጠቀምበት ለዛ ነው የምጠቀምበት። ሌላኛውም ያለው ምክንያት ይሄ ለሌላ ሰው ያለው ነው ለእኔ ሳይሆን ቪዲዮ ወጥቶበት ትልልቅ እንትኖች ላይ እንደተፖስተተበት ፔጅ ላይ እንደለቀቀችበት ያቺ ሴት እና እሷንም ለመበቀል ብሎ ራሱን የሚሸፍነው ቪዲዮ የማይወጣው ለዛ ነው። ራሱን ግን ወረቀት የለውም። እንዴት ኢትዮጵያ ገባ? ማሬ ኧረ አልገባም። አይ እችኛዋ ገባ ስትንክርስ አይ አላቅም። ግን የመኪና አደጋ ደርሶበት እንደነበረ ምናምን የሌላ ሰው ፎቶ ያሳይ የሰማሽው እሱ የሌላ የሆነ ፎቶ ያሳይሻል የተገጨበት። ይሄንን ታሪክማ ለኔ ማሩታል ተገጭቼ ምናምን ልፋሽና ተብሎ እንደዚህ አይነት ሰው ብዙ ድራማ ይሰራል። እናቴ ሴት መስሎ ለእንትና ለአበበች ሲጣሉ ያክስት ልጅ ነኝ ብሎ መጥቶ እኮ የራሱ ያክስት ልጅ ሆነ። አይውላችሁ እኔ ሁለት ሰው ሲሆን ማለት እኮ ነው እንዴ! ይሄ እኮ በጣም እኮ የአይምሮ ችግር እኮ ነው ጋይስ። አንድ ሰው ሁለት ሰው ሲሆን ወንድ ሆኖ እንደ ሴት አክት ሲያደርግ እንደ ሴት በጣም የምትገርመኝ አቡ እናቱ ነኝ ብላ ሁሉንም ሴቶች የምታወራው ሴት ናት። ሜቢ ይረዳት ይሆናል እንጂ እናቱ ነኝ ብላ ትልቅ ሴት ድምፅ ነው። ወይዘሮ እናቱ አይደለችም ሲጀመር። እኔ ፎቶ አለኝ፣ እኔ በቪዲዮ አይቻታለሁ። እሱ የሚደነጅናቸውን ሴቶች ሁሉ ወይዘሮ ጥሩነሽ እናቱ ነኝ ብላ የምታወራ ከሆነ ከጀርመን ነገር እየተቦጨቀላት ነው ማለት ነው። አክስቴ ናት ደግሞ ይሄንን ያወቀችው አክስቴ ነች። ይኸውላችሁ ኢትዮጵያ ከገባው በኋላ ማለት ነው ስልኬ ለደቂቃ እንኳን እሱ ደውሎ ካጣኝ ደውላ አክስቴ ስልክ ላይ እኔ የአክስቴ ስልክ ሰጥቼው ነው። በእርግጥ የአክስቴ ስልክ ላይ ደውላ የታለች ምናምን ያስብላል። ከዛን የሆነ ቀን አክስቴ በጣም ችላ ምን አለች፣ አትጨማለቁ ሽማግሌ ሳትልኩ እንደዚህ ብዙ ልትለፈልፍ እርሶ ትልቅ ሰው አይደሉ እንደ ኢትዮጵያን ባህል አያውቁም እንደ እንዳይደውሉ ለጥርቅም አደረገች። ከዛ ደግማ ደወለችና ልጄ ምን ላድርግ፣ ልጄ በኢትዮጵያ ባህል አላደገም፣ ጀርመን ነው ተወልዶ እዛችሁ ያደገው እና ይቅርታ አድርጉልኝ እንደው ስላጣደፈኝ ነው ምናምን አለች። አይ ስርዓት የሚባል ነገር አለ እንዲህ ከኛ ጋር ጊዜ ማሳለፍ አለባት፣ ለእረፍት ነው የመጣችው እና እንደዚህ እንዲጨቀጭቋት አልፈልግም፣ ሲቀር የእርሶ ልጅ ይቀራል አለች። አክስቴ ናት ያለችው ይሄ። ከዛ ስትል ከአክስቴ ጋር ተያይዞ ገደል ሊገባ በእኔ ስልክ ደውሎ ተያይዘው ገደል ሊገባ እና በጣም ያሳዝናል። ስልክ የማያዘጋው የዲያስፖራው ባል ታሪክ ማለት ነው። እና ሴቶቹን እኮ ፈጃቸው። እንደው ምን አይነት ሰው ነው እሱ? ሸባ ነው። ሸባ ስለሆነ እንትን ስለማይሉ ሴቶች ስለማይቀርቡት ስለሚያውቅ የሌላ ሰው ፎቶ በመጠቀም እንደዚህ ሴቶችን እያማለለ የብዙዎቹን ሕይወት እንትን አሳጥቶናል። እህቶቻችን ደግሞ ልብ ግዙ። እናንተ ደግሞ ቪዲዮ ሳታዩ አታውሩ።